አሁን ሻቢያዎች የወልቃይት ጉዳይ የአማራና የትግራይ የማጋጫ ካርድ ብቻ ሳይሆን ውንገማለው ሻቢያ እንዲያውም ትግራይ ህወሓቶች ቢጠራጠሩት ጉዳይ አይደለም። ሻቢያዎችን ክሪቲሳይዝ አድርጓል። ደብረጽዮን እንኳን በፍርድ ቤት ኃላፊው በረከት ሀብተስላሴ ነበረ። ውስጥ ገቢ ንግድ ማሳለጫ የሚሆን የኤርትራን ወደቦች ካልተጠቀመች ትርጉም የለውም። ኤርትራ በፍጹም ኢኮኖሚ ሆኖ አገር ሆኖ ሊቀጥል አይችልም። አሁን ሻቢያዎች የወልቃይት ጉዳይ የአማራና የትግራይ የማጋጫ ካርድ ብቻ ሳይሆን ወደ ኢትዮጵያ ለመገናኘት ትግራዮችን ሳናስፈቅድ የምንገናኝበት ኮሪደር ያስፈልገናል። ልክ ይሄ በጣም በሚገባ ባንክሮ ሰው ሊረዳው ይገባል ጉዳይ። ቢካዝ ኤርትራ ከኢትዮጵያ ጋር የምትጋራው ድንበር አብዛኛው ከትግራይ ጋር ነው። ከዛ ደግሞ በአዲሱ አከላለል በፌዴራሊዝሙ ምዕራብ ትግራይ የወልቃይት አካባቢ ሲጨመርበት ኤርትራ ጭራሽ ከአፋር ውጭ በቀጥታ ወደ ኢትዮጵያ የምትገናኝበት መስመር የላትም። የአፋር አካባቢ ያለው መስመር ደግሞ ያን ያክል ትግርኛ ተናጋሪውና ይሄ ክርስቲያኑ እና ይሄ በኢንዱስትሪ ስራ ምናምን የተሰማራው በትምህርትም የተሻለ ደረጃ የደረሰው የሚኖርበት አካባቢ አይደለም። ቆላማ ነው፣ በጣም ሞቃት ነው። የነዚህ የቀይ ባህር አፋሮች የሚኖሩበት ነው። ሞር ኦፍ ይሄ ፓስቸራሊስትስ ላይፍ የፓስቸራሊዝም ነው እንጂ ይሄ የትግርኛ ተናጋሪው አይደለም። ትግርኛ ተናጋሪው ከሆነ በምዕራብ ትግራይ በኩል ተከፍቶለት በቀጥታ ወደ ኢትዮጵያ ያለ ትግራይ ፍቃድና ግንኙነት፣ ካልሆነ ግን ሙሉ ለሙሉ በትግራይ በኩል ብቻ ነው። ትግራይ ከፈቀደች የምንገናኝበት፣ ይህ ኤርትራ ከፈቀደች ኢትዮጵያ ወደብ የምታገኝ ብለን ዲዛይን ያደረግነው ፖሊሲ ተገልብጦ ትግራይ የኛ ወደብ ሆኗል የሚል ነው። ከዛ ደግሞ ያው የትግርኛ ተናጋሪ የኤርትራ መሪዎች እና ትግርኛ ተናጋሪ የትግራይ ኢትዮጵያውያኖች እልህ አለባቸው። ይሄ የሚታወቅ ነው፣ የቆየ ነው። መናናቅ የሚመስል ምናምን እልህ ውስጥ የታሪክም የምንም አለ። ቀኝ ግዛት የፈጠረው እንትን አለ፣ ቀኝ ተገዝታችኋል የሚል በዚህ በኩል እነሱ ደግሞ እኛ እኮ ታዲያ ሰለጠን በሹካ ፓስታ መብላት ይቻል እንደናንተ በእጃችን አንበላም ምናምን አለ አይደል? ትንሽ ጋራጅ ውስጥ ሰርተህ ምናምን ትንሽ የጣሊያንኛ ቃላቶች ስለቀላቀልክ የዓለም እንትን። በነገራችን ላይ ኮሎኒያሊዝም ብዙ ብቻ ሳይሆን ኦልሞስት 100% የአፍሪካ ሀገሮች ኮሎኒያሊዝም እንደ ጠባሳ እንደ መጥፎ ታሪካቸው የሚጸየፉት እንጂ የሚኮሩበት አይደለም። በት when it comes to Eritrea it's a different path። ሻዕቢያ ኤርትራውያኖችን መገዛታቸው ከኢትዮጵያውያን የተሻሉ እንዲሆኑ እንዳደረጋቸው አድርጎ ነው ለአገር ግንባታ ለሶሻል ኢንጂነሪንግ የተጠቀመበት። you are not them, we are different የሚል ማለት ነው። yes we have the same culture language ተጋብተናል፣ አብረን አንድ አይነት እንጀራ ነው የምንበላው ምናምን፣ ግን we are not the same የሚለው ቢልድ መደረግ ነበረበት ከበረሃ ጀምሮ ከሳህል that we are different የሚለው። ይሄ የተለየ ኢጎ ፈጠረ። በተለይ ከትግራይ ካዝኖቻችን ትግራይ ውስጥ ካሉ እኛ ማለት ነው ካዝኖቻቸው ውጥረት ውስጥ ከቷቸዋል። ይሄ ምን ማለት ነው? ትግራዮችም እንተያያታለን በየት በኩል አልፋችሁ እንደምትጠቀሙ የሚል ፈጥረዋል። እነዛ ደግሞ እናንተን ከሌሎች ጋር ሆነን አንበርክከን እንደፈለግን የምንወጣበት የምንገባበት ሁኔታ እንፈጥራለን። this has to change። አሁን እኔ የሚደረገው ግንኙነት እኮ ይህንን ለመቀየር ቢሆን ኖሮ እኮ ደስታ ያልችለውም። እኔ ልንገርህ መጣመሩ በትግራይ ኤሊቶችና በኤርትራ ኤሊቶች የነበረ እልህና ቅራኔና ቂም በቀል መገዳደሉ፣ ውጊያ ውስጥ መግባቱ፣ ቁስሉ የሚሽር ወደ ኖርማላይዜሽን የሚከት ቢሆን ኖሮ እኔ ደግፈው ነበር። ይሄ መሆን የሚችለው ማይነስ ሻቢያ ሲሆን ነው። ቢኮዝ ሻቢያ ፖሊሲው አይፈቅድለትም። ሲጀመር ከበረሃ ጀምሮ የህወሓት ታጋዮችን ራሱ የሚያይበት ልንገርህ፣ ሊያግዟቸው ሄደው ሊማሩ መጡ ብለው ነበር ለታጋዮቻቸው የሚነግሯቸው። አስበው፣ ቀይ ኮከብ የደርግ መሪዎች ሳይቀሩ ኮሎኔሎችና ጀነራሎች የጻፉት መጽሐፍ አንብብ፣ እነ ፍስሐ ደስታ ሳይቀር ወያኔ ሄዶ ባይታደጋቸው ኖሮ ጨርሰናቸው ነበር የሚሉት። ሻቢያ ግን አገዙን ብሎ በስህተት እንኳን እንዲናገር አንድ ታጋይ አይፈቅድም። አስታውሳለሁ የማነ ነፍሱን ይማረውና የማነ ጀማይካ የማነ ኪዳነ የሚባል ኤርትራ ተወልዶ ግን ኦፍኮርስ የትግራይ ትውልድ ያለው ለትግራይም የታገለ ሰው ነው እና ከኤርትራ ለመታገል ነበር ሄዶ መጀመሪያ ከውጭ ሀገር ከአሜሪካ ሄዶ እና እዛ እንደሄደ ሻዕቢያዎች እስኪ ትግራይ ላይ ትግል ጀምረዋልና ሄድና ያቸው። እሱም አይክድም። ይሄ
ሄደህ እየተከታተልክ ሪፖርት አቅርብልኝ ብሎ ኢሳያስ ከኢሳያስም ቤተሰብ ናቸው። በነገራችን ላይ ኢሳያስ የትግራይ ሰው ነው በትውልዱ በወላጆቹ። እናቱ የአድዋ ሰው ናት። ጀማይካን በዛ ነው የሚዛመደው በእናቱ ሳይድ እና ለማንኛውም ዝምድናው ይቆይልንና ናይሮቢ ሆኖ ኢንተርቪው ሰጠ ጀማይካ እና የስ ዊ አር ኢንቮልቭድ በኤርትራ እየተደረገ ያለው ከደርግ ጋር እየተደረገ ያለው ጦርነት የትግራዮች ህወሓቶች ድጋፍ እያደረግንላቸው ነው ዌር ሰፖርቲንግ ዘም ብሎ ለአንድ ሚዲያ አይ ቲንክ ለቢቢሲውን ለምን ተናገረ? አቦይ ስብሃትም እኮ የቀይ ኮከብ ዘመቻ ላይ ወጣቶችን መልምለው እንደወሰዱ ከትግራይ ተናግሯል። ቃል በቃል አዎ። ለማንኛውም ይሄ ሻዕቢያ እንዴት እንደሚያየው ልገልጽ ልፈልጌ ነው። በጥብቅ ደግፈናቸዋል እንዲሉ አይፈለግም ነበር። ቶና የኤርትራ ሰው የኤርትራ ታጋይ የትግራይ ታጋዮች እንኳን እንደዛ አመራሮች እንደዛ እንዲሉ አይፈቀድላቸው ነበር እና ለማንኛውም ይህንን ጀማይካ እዛ ናይሮቢ ሆኖ የውጭ ግንኙነትም ነበረ የህወሓት እሱ ከስዩም መስፍን ጋር ምናምን እንደዚህ እና ለማንኛውም ይህ ነገር ተናገረና ኢሳያስ ነቀለ። ይህንን ልጅ አደብ አስይዙልኝ አለ። እሱም ስለላከው ሂድ እዛ ተከታተላቸው ብሎ ጀማይካም ራሱ ይላል እንደዛ ተብዬ ነው የሄድኩት፣ ግን እኔ በትግራዋይነቴና ለትግራይ ህዝብ ባለኝ ፍቅር ነው የታገልኩት ነው። ኖ ማተር ዋት አንድ ሰው ሂድና እንዲያደርግ ሊል ይችላል፣ ግን አንተ ከህዝቡ ጋር ፍቅር ከሆንክ እና ህዝቤ ይሄ ነው ብለህ ከታገልክ ዛትስ ዲፍረንት ፓዝ ማለት ነው፣ ዲፍረንት ስቶሪ። ለማንኛውም ግን በጣም ተናደደ። ማን? ኢሳያስ። ይህን ልጅ አደብ አስይዙት ምናምን አለ። ሌላ አንዱ ምሳሌም ልጥቀስልህ። አንድ ኤርትራዊ የጻፈው መጽሐፍ ላይ ሳህል ወርደን ምን አገኘን ነው ምናምን የሚል ባጭሩ ታግለን ምን አመጣን የሚል ነው። ቻሌንጅ ነው የሚያደርገው የትጥቅ ትግሉን የሻዕቢያዎች እና እዛ ላይ የህወሓት ታጋዮች እዛ ሳህል በነበሩበት ጊዜ አንድ የሻዕቢያ ታጋይ ከአንድ ትግራዋይ ያረገዘች። በጣም ኢንትረስቲንግ ነው መጽሐፉ፣ በጣም ነው የሚገርመው። እና ሻዕቢያዎች በጣም ተናደዱ። እንዴት ከትግራዋይ ታረግዛለች ብሎ ማለት ነው። እና ወደ አቦይ ስብሃት በንዴት ጡፈው ሰው ላኩ። ከዛ አቦይ ደግሞ ያው እሱም በጣም እንትን ነው፣ ዊቲ ነው፣ በጣም ቀልድ ከረር ያለ ነገር አንስተበት ራሱ በቀልድ ነው የሚመልስ። ከዛ ተደፍረናል አይነት በሚል እንዴት የእናንተ ታጋይ እንዲታገል መጣ እንጂ ጭራሽ የእኛን ታጋይ እንዴት ያስረግዛል ምናምን ብሎ ሲሏቸው አይ ድሮም ቤተሰብ ነን፣ ያው የበለጠ ቤተሰብ እንሆናለን ብሎ ነው አቦይ ሰዓት ዝምድናችን ነው ይጠነክረው። በጣም ኢንተረስቲንግ አንትን ያነሳው ቅድም ወደባቸው ኢትዮጵያ ነው ካልክ እኚህ ሰዎች አፐራንድ በነበራቸው ሰዓት ስቲል በሻዕቢያ ሰዎች ቁጥጥር ስር የወደቁት እኚህ ሰዎች ኢትዮጵያን እያስተዳደሩ ዜግነታቸው ወይም ደግሞ ትውልዳቸው የዘራረጋቸው ከኤርትራውያን ጋር ይገናኝ ስለነበረ ነው በዚህ ደረጃ ስስ ልብ ኖሯቸው። የዛ አይነት ቲዮሪ አለ፣ የዛ አይነት እንትን አለ የሚያቀርቡ ፐርስፔክቲቭ። አሁን አንድ ኢትዮጵያኒስት የሆነ አንድ የትግራይ ሰው አለ ዶክተር ገብረ ኢየሱስ ባህታ የሚባል ማለት ነው። የትግራይ ሀገር የሚባል ተው የሚል ማለት ነው። ኢትዮጵያውያን ነን እኛ። ኤርትራም ራሱ የተገነጠለችው ኤርትራውያን አዲስ አበባ ላይ ስልጣን ስለያዙ ነው ብሎ እንደሚያስቀምጠው ሰው ለመገንጠል ዝም ብሎ አይመጣም። ዝም ብለህ ለብቻ ሄደህ ገነጠላለሁ ብትል ማለት ከሆነም የሚሆነው አለ ልክ እንደ ኤርትራውያን ዋናውን ሴንተሩን ትይዝና ከዛ በኋላ ሀገር ትመሰርታለህ እንጂ አይሆንም። ኤርትራ ሀገር የሆነችው ኤርትራውያን ኢትዮጵያን ስለገዙ ነው ብሎ ነው ያስቀመጠው። በድፍረት በአደባባይ ነው፣ ዝም ብሎ በእንትን እንዳይመስል ሚዲያ ላይ ቀርቦ ነው፣ ክርክር ዲቤት ላይ ነው። ዩ ካን ዱ ዚስ ነው እያላቸው የነበረው ትግራይ ኤሊቶችን። አታረጉትም። ይሄ ማድረግ የሚቻለው የገዛ ቤትህ እየሰራህ ከምትነጠልበት ቤት ግን ቁጥጥር ስር ውስጥ ሆኖ ነው የምታደርገው ነው። ፊርማውም ምኑም ስንቁም ምኑም ተሰፍሮልህ በሚገባ ሽኝት ተደርጎለት ሄዳለህ። ካልሆነ ስልጣን የያዘው አካል ያንተን የመነጠል አጀንዳ የሚታገል ከሆነ ደም መፋሰስ ነው የሚሆነው። ተከባብረህ አትለያይም። ኦር በጣም የሰለጠነ የአውሮፓ ሌሎች ሀገሮች አሁን ለምሳሌ ዩኬ፣ ስኮትላንዶች ምንም መወጋጋት አያስፈልጋቸው፣ በየጊዜው ሪፈረንደም ያደርጋሉ። እንዲያውም የመገንጠል መብት የሚባል ህገ መንግስት ላይ ሲጀመር ህገ መንግስታቸው የተጻፈ አይደለም የብሪቲሾች እና የመገንጠል የሚባል ጭራሽ የላቸውም። እና ለማንኛውም ግን ሪፈረንደም ያደርጋሉ ስኮቲሾች። ግን ያ የሰለጠነ በጣም ፖለቲካ ስለሆነ ስኮቲሾች በድምፅ ነው ያንን ነገር የሚወስኑት። እና
እንትኖቹ እንግላንዶቹ ምንድን ነው የሚያደርጉት? ያኔ ሪፈረንደሙ በመጣ ቁጥር ሪፈረንደም ይደረግልን ሲባል ለስኮትላንድ በቃ በጣም ከብሪቲሽ ጋር ከዩናይትድ ኪንግደም ስር ከግሬት ብሪቴን ጋር መቀጠል ስኮትላንዶች የበለጠ ተጠቃሚ እንደሚያደርጋቸው ነው ኤፈርቱ። መሪው የዛ ብሪታንያ ያለው መሪ ፕራይም ሚኒስቴሩ ስኮትላንዶች በዩኒየኑ ደስተኛ ሊሆኑ እንደሚገባ የተለየ ለምሳሌ የትምህርት እድል ባለፉት 27 ዓመታት አንዱም የኢህአዴግ ባለስልጣን የባህር በርን ማንሳት ይፈራ የነበረው ተወዳድነው ይገዙ ስለነበር ነው ማለት ነው። እኔ ያ ፐርስፔክቲቭ አስቀምጫላለሁ ኦልሬዲ። በእምነት ደረጃ ወደ እንደዚ አይነት ድምዳሜ ለመድረስ ትንሽ ወይ ንባብ ይጠይቀኛል ወይም ደግሞ በሚገባ ነገሮችን ማየት ይጠበቅብኛል እና ለማንኛውም ደግሞ በዛ ላይ የኢትዮጵያን ኢኮኖሚ በማሳደግ በዛ ላይ ደግሞ ሻዕቢያን በጦርነት ኢትዮጵያን አስተባብሮ በመውጋት ብቻ ሳይሆን ከዛ በኋላ ደግሞ ለ20 ዓመት እስር ውስጥ እንዲገባ በማድረግ ያሟሸሹ ሰዎች ሙሉ ለሙሉ ለሻዕቢያ ይሰሩ ነበር ለማለት ትንሽ ይከብዳል። ትንሽ ድፍረት ይጠይቃል። ግን አንድ ምሳሌ ልጥቀስልህ። አቦይ ስብሐት ለመጀመሪያ ጊዜ አሜሪካ የመጡ በነገራችን ላይ አቦይ ስብሐት አሜሪካ መጥተው አያውቁም ነበር። በትጥቅ ትግል ጊዜ አሜሪካ የሚመጡ መሪዎች ነበሩ። መንግስት ከሆኑ በኋላም ወዲያው ኃላፊ ሆነው ይመጡ ነበር። አቦይ ስብሐት ግን ሪታየር አድርጎ ያው ባለፈው ጀዋር መስለኛል እዚህ ፕሮግራም ላይ ሲናገር አሪስቶክራቲክ ነበረ አቦይ ስብሐት፣ ስትራቴጂስቱ ደግሞ መለስ ነበረ። እነዚህ ሁለቱ ይዞ ነበር ህወሓት በጣም ኢቨን ትንሽ ቢሆኑ ቁጥራቸውም ከትግራይ ትንሽ ክልል በደንብ ትልቅ ሚና ይጫወቱ ነበር ያለበት እና የአቦይ ስብሐት አሪስቶክራቲክ ሮሉ እንደተጠበቀ ሆኖ ግን የመንግስት ሮል ግን ከተወ በኋላ ነው 2009-10 በፈረንጆች እዚህ መጣ እና ኢንተርቪው ሰጥቶ ነበር እና ከዛ በኋላ ይመስለኛል ግንኙነት ስለጀመሩ ጥሩ ኖርማላይዝ አድርጎ ሄደ ባጭሩ ከቪኦኤ ጋር ስቱዲያቸው ሄዶ ጎበኛቸው ምናምን። ምክንያቱም ቪኦኤ በጣም ይጠላ ነበር በህወሓቶች እንደምታውቀው። ኦፍኮርስ እንደ ትግራይም ቪኦኤ ያደረሰብን ዳሜጅ ቀላል አይደለም እና ለማንኛውም አቦይ ስብሐት አንድ ቀን ጋዜጠኛው ደወለላቸውና አንዳንድ የህወሓት መሪዎች ለኤርትራ ታደላላችሁ ይባላል ብቻ ሳይሆን የኤርትራም ትውልድ አላችሁ። ታዲያ ምንድነው ችግሩ? እኔ ለምሳሌ እኮ ኤርትራ ግማሽ ጎን እንትን ነው በቃ ኢንዩር ፌስ። እንዲያውም ባለፉት 27 ዓመታት እውነት መስማት ስፈልግ ምሰማው አቦይ ስብሐት ነው ታውቃለህ። ለማንኛውም ሂስላፕ ቲም ላይክ በቃ በጥፊ ነው እዛው በቃ እዛው በሬዲዮ ፕሮግራሙ ላይ እዛው ነው እስኪና ያለ ምን አባ እንደምታመጣ አይነት ነገር ነው የመለሰለት። አስታውሳለሁ ያየሰውም ኢትዮ ፎረም እንደመሰረተ መጀመሪያ አካባቢ ቃለ ምልልስ ካደረገላቸው ሰዎች አቦይ ስብሐት አንዱ ነበረ። ቁጭ ብለው ዋንተዋን ማለት ነው በአካል መቀለ ላይ እና ተላላኪ ነበርን ይላሉ ምናምን ሲሉ ዋይ ነው ያለው አቦይ ስብሐት። ላኪ ነው እንጂ እና ታዲያ ለጥቅሙ ነው። ላኪ ለጥቅሙ ነው። የባሰው እኮ መላላክ እና ልከውናል በሚል ጥፋተኞች ሊያደርጋቸው ነው የወሰነው። እና ለመላላክ ከወሰንክ እንዲያውም ትልቁ ጥፋት የሰራው አንተ ነህ ነው እንጂ ላኪማ የተከበረ ነው። ምክንያቱም ለጥቅሙ ነው እየሰራ ያለው። አንተ ግን ጥቅምህን አሳልፈህ ሰጥተህ ተላላኪ ኮንክ ተመልሰህ ለመክሰስ ሞራሉ ከየት አመጣኸው ነው። ስለዚህ ለማንኛውም ምን ልል ፈልጌ ነው እንደዚህ ብቅ የሚያደርጓቸው ነገሮች አሉ በየጊዜው። ኤርትራ አቶ ኢሳያስ የዛው ኢንተርቪው ላይ ይመስለኛል አቶ ኢሳያስ ፕሬዚዳንትነቱ በሱዳን አሸማጋይነት ቀርቦለት ሊቀበል ነበረ የሚልም አለ። ይሄ ወደ ምን ቲዮሪ ይወስዳል? ምናልባት የኤርትራ መገንጠልን ህወሓት የገፋበት 4 ኪሎ ላይ አንገት ለአንገት ከመተናነቅ እዛው ሄደው ሰፈራቸውን ይዞ እዛ ይቀመጡልን የሚልም ነገር። የኤርትራ ህዝብ ጥያቄ አይደለም እኮ መገንጠል ራሱ የሚባለው። አሁን ብሬኖች አድርጓቸው በፕሮፓጋንዳ ምን አዲሱ ትውልድ ይመስሏል እንጂ ዩኤን አርካይቭ ላይ አለ አብዛኞቹ ነው። ግን እዛ ላይ እኔ አሁን ልዩነት አለኝ። አይ ዲስአግሪ። የኤርትራ ህዝብማ ተዋግቷል፣ ብዙ መስዋዕትነት ከፍሏል። ከዛም አልፎ ሪፈረንደም ተካሂዶ ሪፈረንደሙ ላይ ፕሮፓጋንዳ ነበረ ወይ ቀይና ምናምን ባርነትና ምናምን ተብሎ ተቀስቅሷል። ተቋሟቸው አዎ ነፃና ፍትሐዊ በሆነ አልተካሄደም። የስ
ችግሮች ነበሩት። አዎ፣ ነገር ግን 90% ኤርትራዊ አንዳንዱ አሁን እኔ ግራ ይገባኛል። ሞቅ ሲለው ባንኮኒ ላይ ሆኖ እኛ እኮ አንድ ነን ይላል። ታዲያ ይሄ መደባበቅ ምን ያስፈልጋል? በአደባባይ ወጥታችሁ በቃ ወደ ኢትዮጵያ መመለስ እንችላለን ማለት። ምክንያቱ አንዳንድ በተለይ የአማራ ወዳጆቼ ገፍታችኋቸው ነው እንጂ ትግራዮች እነሱ እኮ ይሄ ያለ አይደል ትንሽ ሞቅታ ላይ ምናምን ሴቶች ጋር ጨዋታው ምናምን ሲደራ ዘፈኑ ምኑም በቃ አንድ ነን እኮ ምናምን የሚባል ስሜት ይመጣል። ይሄ በነገራችን ላይ በብሔር ብሔረሰብ ሲነታረክ የሚውለው ኢትዮጵያዊም ይላቀሳል። ማታ ላይ ሲሆን ምናምን ጠጥቶ በቃ ዝም ብሎ ለያዩን እንጂ እኮ እኛ አንድ ነን ምናምን የሚል ስሜት ውስጥ ይገባል። ይሄ ፖለቲካ አይደለም። ፖለቲካ የሚሆነው መቼ ነው? ወጥተህ በአደባባይ በቃ ኢወዝ ሮንግ። አንድ ኤርትራዊ ባንኮኒ ላይ ሆኖ ማልቀስ ምን ያስፈልገዋል? ስህተት ከነበረ ስህተት ነው ብሎ ለምን ድርጅት አቋቁሞ ለምን አይታገልም? ወደ እናቷ ነበሩ እኮ የእናት ሀገር ፍቅር የሚባል የኤርትራውያን ትግል እኮ ነበረ። ለምሳሌ ልንገርህ፣ ፍቅረ ሀገር የሚባል የአንድነት ኃይሎች የሚባሉ ምንድነው እሱ ደርግ መጥቶ ከማበላሸቱ ጃንሆይም ፌዴሬሽኑን ከማፍረሳቸው በፊት ጥሩ ጥሩ ስልጣን ይሰጡ ነበረ ለኤርትራውያን። ጃንሆይ ብዙ ትልልቅ ሰዎች ነበሯቸው። በነገራችን ላይ የኤርትራ ሰዎች የህግ እንኳ ራሱ የፍርድ ቤት ኃላፊው በረከት ሀብተስላሴ ነበረ። አሁን የህግ ፕሮፌሰር ነው እዚህ ኖርዝ ካሮላይና ዩኒቨርሲቲ። ኢታማዦር ሹሙ አማን አንዶም አለ። ሌሎችም ማንሳት ትችላለህ። እና ጥሩ ነበሩ ጃንሆይ አያያዛቸው። በኋላ ላይ ግን ያልሆነ ምክር ተመክረው ፌዴሬሽኑ አፈረሱት እና በዛ የተነሳ ኤርትራውያን በተለይ ደግሞ ደርግ መጥቶ በታንክና በመድፍ ካልጨረስኩት አለ ቀይ ባህር ላይ ቀላቅላቸዋለሁ ምናምን የሚል ፉከራ መጣ። ከዛ ለማንኛውም ይሄ ፍቅረ ሀገር ወይም የሀገር ፍቅር የሀገር አንድነት የሚሉ የሚያቀነቅኑ ኤርትራውያን አንድ በአንድ በደርግ በሚፈጽመው ግፍም ሻዕቢያ ራሱም አጠፋቸው። በነገራችን ላይ እንዴ አዲስ አበባ ላይ እኮ ይሄ የኢትዮጵያ እና የኤርትራ ግንኙነት በተለይ የኢሳያስ ባክግራውንድ መጽሐፍ የጻፈ የአንድነት አቀንቃኝ ኤርትራዊ እኮ ተስፋ ሚካኤል ጆርጂዮ ነው ምናምን የሚባል እኮ ገድለውታል አዲስ አበባ ላይ ሻዕቢያዎች። ኢትዮጵያዊነት ስለሚያቀነቅን ማለት ነው አጥፍተውታል። እና ለማንኛውም ልል ፈልጌ ነው ይሄ የባህር በርም በለው ምንም በለው ጭቅጭቅ አይፈጠርም ነበረ እኮ ከምር ከባንኮኒ ባለፈ ከልብ አንድነን ወደ እናት ሀገራችን መመለስ እንፈልጋለን ከተባለ እኮ ለምሳሌ ኤርትራን ወደ እናት ሀገሯ መመለስ የሚል ድርጅት ማቋቋም ይችላሉ በይፋ ወጥተው በአደባባይ። ምክንያቱም አንዳንዶች አውቃለሁ ክሎዜትድ የሆኑ የኢትዮጵያ ባንዲራም የድሮ ልሙጧ የሚይዙ ኤርትራውያን አሉ አውቃለሁ። ግን ር ክሎዜትድ ናት፣ አላወጡትም ወደ አደባባይ በድብቅ ነው የሚያደርጉት ማለት ነው። እና ሃቭ ቱ ካም አውት እና እንደዛ ካደረጉ በነገራችን ላይ ህወሓትም በለው ወይም ማንኛውም የትግራይ ልሂቅ አገር ነው መሆን ያለባችሁ ብሎ ሊያስቆማቸው አይችልም። ወይም ስልጣን ልትጋሩን ስለሆነ እዛው ሰፈራችሁ ውስጥ ቁጭ በሉ ምናምን። ለማንኛውም ግን በዋናነት ያመጣሁልህ ይህንን ሁሉ ምንድን ነው ሻዕቢያ የትግራይና አማራን በቀጣይነት ሊያጋጭለት የሚችል አጀንዳ መምዘዙ አንድ ነገር ሆኖ፣ ሁለተኛ ደግሞ የሚያየው ከትግራዮች ፈቃጅነትና ሰጭነት ውጭ ከአማራም ከዛም አልፎ ከኢትዮጵያም ጋር በቀጥታ የምገናኝበት ኮሪደር በሚል ነው። ይሄ የሻዕቢያ ቋሚ አጀንዳው ነው። ለፋኖዎች ተብሎ ወይም አንዳርጋቸው እንደገለጸው ዩኒላተራሊ ግጭት ውስጥ እንዳትገቡ ምናምናምን ኖ። ሻዕቢያ በይደር የሚያቆየው ካርዱ ነው እሱ። ለሻዕቢያም ከአብይ በበለጠ እንዲያውም ሻዕቢያ ለዘመናት የሰራበት ነው። ዩኒላተራል እንትን ውስጥ አንገባም ብለዋል፣ ተስማምተዋል። በጦርነትም ቦታውን አንይዝም፣ አንዋጋም። ምክንያቱ ፋኖች ይዋጓችኋል፣ ጥምረቱ ይፈርሳል፣ ወደ ምዕራብ ወደ ራያ በውጊያ እንይዛለን ካላችሁ ምናምን የተባለው የጋራ ስምምነት አለ ማለት ነው። ማንን ታምናለህ? አማኑኤልን ወይስ አንዳርጋቸውን ነው ጥያቄው። እኔ አንዳርጋቸው የበለጠ ለሻዕቢያዎች ይቀርባል። ሻዕቢያዎች ከማንኛውም የህወሓት መሪ ተላላኪነት የተሻለ የለውም እንጂ ያው ተላላኪ ነው ልል ፈልጌ ነው። ደብረጽዮን የሚያደርገው አንዳርጋቸው የሚያደርገው ምንም ልዩነት የለውም ለእኔ። ግን ከተላላኪም የተሻለ የሚገኝበት ከሆነ በጥቅስ የተሻለ የሚለው አንዳርጋቸው ሃዝ ግሬስ ኢን ፍሮንት ኦፍ ሻዕቢያ ሊደርስ፣ ካሪዝማ ግሬስ አለው። ለብዙ ዓመታት አብሯቸው ኢህአዴግን ለመግጠም ሰርቷል።
አብይ እንደመጣም ከአብይ ጋር የማቀራረብ የመደለል ስራ የሰራው እሱ ነው እና ግንቦት ሰባቶች ማለት ነው። ከዛ በኋላ ደግሞ ሻዕቢያ ተከዳ ብሎ ፕሪቶሪያ ተፈረመ ብሎ አኩርፎ ያ ሁሉ ጣፋጭ የሆነ የአዲስ አበባ ብልጽግና ያመቻቸለት ሁሉም ነገር እርግፍ አድርጎ ሄዷል። በዚህ ደረጃ መስዋዕትነት የሚከፍልለት ሰው ሻዕቢያ እንደዚህ ነው የሚያስበው ብሎ ቢነግርህ የምታምነው ያንን ሰውዬ ነው። ሌላ ግን እዚህ ላይ ሌሎች ፋክተሮች ኮንሲደር እናደርግ ቴዲ። አንድ ይሄ ጽምዶ ይሄ ጥምረት በጣም ፈተና እየተጋረጠበት ነው። በየፊናቸው ፈተናውን ለመቋቋም የሚያደርጉት ንግግር፣ መወራጨት ደግሞ እንደገና ፈተና እየፈጠረባቸው ነው። አሁን ለምሳሌ አንድ ነገር ልንገርህ፣ በአማራ ላይ ከፍተኛ ጥርጣሬ በጥምረቱ ላይ ተፈጥሯል። ሻዕቢያዎች አሁን ከህወሓት በላይ የተሻለ አብይን ለመገዳደር የሚጠቀሙበት ኃይል የአማራውን ኃይል ነው። እውነት እንነጋገር፣ ፕሮባብሊ ከትግራይ የሚጠብቁት የአመራር የተዋጊ የወጣት ትግራይ ቁጥር ትንሽ መሆኑ ብቻ አይደለም፣ ወደ ማፈስ መግባቱ ራሱ ኢትስ ዲሞራላይዚንግ። በዚህ አጋጣሚም ለተጣማሪዎች አንድ መልእክት አለኝ ቴዲ። የምትጣመሩት ሰው ለምሳሌ ዘመነ አይደል የጦሩ መሪ የተባለው የጥምሩ ሰው ዘመነ ከትግራይ የትግራይ በስር ያሉ አንተ መሪያቸው ስለሆንክ እንደዛ ስለተነገረን ማለት ነው። በስር ያሉ የትግራይ የጦር መሪዎች ከትግራይ አስገድደው ወጣት አፍሰው እያመጡ እንደሆነ ስታውቅ ምንድን ነው የሚሰማህ ነው የምለው። ማለት ተገዶ የመጣ በነገራችን ላይ ማስገደዱ ትክክል አይደለም። ከሞራል ከህግ አንጻር ምናምን አይደለም፣ ከሰብአዊነት አይደለም። ከውጊያስ ራሱ ተገዶ የመጣ ምንድን ነው የሚዋጋልህ ነው ለዘመነ ማቀርብለት። ምክንያቱ የትግራዮች አንድ የጋራ ኮማንድ ወታደራዊ ምክር ቤት ከተቋቋመ የሚዋጉትም ኦፕሬሽንም ሚሽንም በነገራችን ላይ ከመረጃ መለዋወጥም ከምንም ትብብር ባለፈ አብሮ መዝመትም ይኖራል ማለት ነው። ከትግራይ በግዳጅ ታፍሰው የሚመጡ ወጣቶች ዱ ዩ ቲንክ እነዚህ ወጣቶች እስከ መጨረሻው ይፋለማሉ ብለህ ታስባለህ ወይ ነው? እነዚህ የትግራይ የጦር መሪዎች ስታገኛቸው ለምንድን ነው ወጣት የምታፍሱ? ለምሳሌ ያስታውሳለሁ ሻዕቢያና ህወሓት በጋራ ባያምንበትም ማለት ነው ትብብር በነበራቸው ጊዜ በዛ በደርግ ጊዜ ህወሓቶች ትንሽዬ ምላሳቸው እንትን ያደረጉ ነበር፣ ያሾሉ ነበር በሻዕቢያ ላይ። በተለይ መለስ ለምሳሌ ሻዕቢያ ዲሞክራት ሊሆን እንደማይችል ያምን ነበር። መለስ መጽሐፍ ይጽፍ ነበር፣ አርቲክሎች ይጽፍ ነበር። ሌላ እናንተ እንደኛ ዲሞክራሲያዊ በሆነ ወጣቱን አሳምናችሁ አይደለም እያታገላችሁ ያላችሁ ታፍሳላችሁ ብለው ሻዕቢያዎችን ክሪቲሳይዝ አድርገዋል። ደብረጽዮን እንኳ በአቅሙ የትግራይ ጦርነት ጊዜ ሻዕቢያን ይሰድብ በነበረበት ጊዜ ከድሮም ጀምሮ እነሱ ወጣት ያፍሱ ነበረ ብሎ ተናግሯል። አሁን ቪዲዮ ነው፣ ጸብ ላይ በነበሩበት ጊዜ የትግራይ ጦርነት ማለት ነው። ሻዕቢያዎችን ይተቹ ነበር ህወሓቶችን ባያያዙ። ምክንያቱ ተገዶ አምኖ እንጂ ዓላማውን ተቀብሎ እንጂ ተገዶ የሚዋጋ ተዋጊ ለድል አያበቃም የሚል ጽኑ እምነት ነበራቸው። ይህ በነገራችን ላይ አማራ ስለሆንክ ትግራይ ስለሆንክ ኤርትራ ስለሆንክ አይደለም፣ የወታደራዊ ሳይንስም ፕሪንስፕል ነው። በአጭሩ አስገድዶ ማፈስ ማለት ምን ማለት ነው ቴዲ? ዲፋይን አድርጎ ስትባል ወዶ የሚታገል የለም ማለት ነው የምትለኝ? የግድ የሚሊተሪ ጠበብትም ሆነ አይጠበቅብም። አስገድዶ ወደ ጦርነት እያስገባ ነው አንድ ሰው ስትባል የህግ ጠበብት ከሆንክ ከህግ አንጻር የጦር ወንጀል ነው ልትል ትችላለህ። በኢትዮጵያ ህግም በነገራችን ላይ አለው መቅጫ አለው፣ የወንጀለኛ መቅጫ እስከ 25 ዓመት ያሳስራል። የህግ ባለሙያ ከሆንክ የሚሊተሪ ጠበብት ከሆንክ በሚሊተሪ ሳይንስ ልታስረዳ እንችላለን። ዝም ብለህ አንድ ዜጋ ሆነ ተራ ዜጋ ሆነ ይኸው እንዴ ይሄማ ግልጽ እኮ ነው ትለኛለህ። እንዴት በቃ የሚዋጋጡ ማለት ነው ፈቅዶ እሺ ብሎ የሚታገል የለም ማለት ነው ምትለኝ? ምንም መመራመር አይጠይቅም። እነዚህ የሚጣመሩ ሰዎች አንድ ይሄ ነው። ሁለተኛው ጥያቄ ከምትመሯቸው የትግራይ ጦር አመራሮች አንዱ ልጁ በመኪና ሰው ገድሎ ጨፍልቆ በፍርድ ቤት ተይዞ በህግ በፍርድ ቤት ተፈርዶበት እድሜ ልክ የተፈረደበት ያ አባት ግን ባለስልጣን ስለሆነ የወታደራዊ የተጣመር ነው የምትሉት ወይም ዘመነ መራዋለው የምትለው ያ ሰውዬ ፕሮባብሊ በስር ሊሆን ይችላል። አሁን ትክክል ከሆነ መሪነት ማለት ነው። እንደዛ አስፈትቶ ልጁን ባለስልጣን ስለሆነ የሚለቅ የወታደራዊ አመራር በስርህ እንዲኖር ትፈቅዳለህ ወይ ነው? ለምሳሌ ዘመነ ራሱ ልጅህ እንደዛ አድርጎ ቢገድል በባህር ዳር ልጅን ፈተህ ትለቀዋለህ ወይ ነው?
ስለዚህ አንተ አሁን በሲሪየስ ዘመነ የቲፒኤልኤፍ ሰዎች ኖ the point is ዘመነ እንዲህ ያደርጋል አያደርግም አይደለም። I'm challenging the hypocrisy. If you are fighting for freedom, for equality, አብይ የሚያደርገው ነገር የምትጸየፍ ከሆነ አገዛዝ የምትጸየፍ ከሆነ በነገራችን ላይ አዲስ አበባ ላይ አገዛዝ መቀለ ላይ ሲሆን ዲሞክራሲ ሊሆን አይችልም። አገዛዝ ነው። መቀለ ላይ ካለ አገዛዝ አስገድዶ ወጣቶችን ከሚያፍስ በመሳሪያ የስልጣን የሚቀማ የመስሪያ ቤት ማህተሞችን የሚለቅም ሴት ልጅ ጎትቶ መንገድ ላይ በመኪና ገጭቶ የገደለ ረግጦ የገደለ ወጣት ልጁ የሚያስፈታ የሰራዊት አመራር ባለበት ነው። ፕሪንሲፕል ነው እያነሳ ያለሁት። አንተ አብይን እየታገልኩ ያለሁት ወንጀል እየፈጸመ ስላለ ነው በህዝብ ላይ ብለህ የዚህ አይነት ተመሳሳይ ወንጀል በክልል ደረጃ አብይ በፌዴራል ነው በሀገር አቀፍ ነው በክልል ደረጃ የሚፈጽሙ ሰዎች ጋር ተጣምረህ በሀገር አቀፍ ያለ ተመሳሳይ የነሱ ወይም እነሱ ምናልባት ሊከነዱትም የሚችሉ በአንዳንድ ነገሮች ለምሳሌ በወርቅ ዝርፊያ፣ በብረታ ብረት፣ በእርዳታ በእንደዚህ አይነት በነገራችን ላይ የትግራይ ሰራዊት አመራሮች አንድ ሪፖርት ወጥቶባቸዋል። ኒው ሁማኒቴሪያን የሚል በመድፈር የትግራይ መደፈር ለመታገል ብለው የወጡ ሴቶች ትግራይ ላይ በነበረው ጦርነት ማለት ነው በራሳቸው መሪዎች ተደፈሩ የሚል ሪፖርት ወጥቷል። ኒው ሁማኒቴሪያን የሚል 2 ሴቶች ነው የጻፉት። አንዷ የትግራይ ሰው ናት፣ የህግ ባለሙያ፣ አንዷ ደግሞ ፈረንጅ ናት። ኢንቨስቲጌቲቭ እንትን አጥንተው ተመራም በነገራችን ላይ ሌሎች የፈጸሙት በትግራይ ህዝብ ላይ ከተቀበልኩ በእነዚህ ተቋማት የሚወጣ ሪፖርት የትግራይ መሪዎች የፈጸሙትም ለመቀበል እገደዳለሁ። ምክንያት ቅድም ያልኩ ነው። ፕሪንሲፕሌ የአማራ ሰዎችን የመከርኩት በእናንተ ክልል ሲፈጸም እነዚህ ተቋማት ሲዘግቡ ልክ ናቸው ካላችሁ በትግራይ ላይ ለተፈጸመው ያወጡት ዘገባም ውሸት ማለት አትችሉም ብያለሁ። ይሄ ከክልል ክልል ነው። በአንድ ክልል ውስጥ ደግሞ ትናንት ይሄ ተመሳሳይ ተቋም ትግራይ ላይ ሻዕቢያዎችና የአማራ ኃይሎችና መከላከያዎች ደፍረዋል ብሎ ሪፖርት ሲያወጡ ከተቀበልኩት ዛሬ የትግራይ የሰራዊት አመራሮች የገዛ ራሳቸው ሴት ታጋዮች ደፍረዋል ሲባል መቀበል አለብኝ። የሴት ታጋዮች ደፋሪ ናቸው ተብለዋል የትግራይ የሰራዊት አመራሮች። ይሄ እኔ አይደለም ያልኩም፣ ምክንያቱ እኔ ልል አልችልም። ካሁን በፊትም አላልኩም፣ ምክንያቱ የለኝም፣ ማቀው ማስረጃም እንትንም የለኝ። ግን አሁን በተቋም ተጠንቶ በማስረጃ ተደግፎ ወጥቶባቸዋል ሪፖርት። ይሄ ተመሳሳይ ተቋም ትናንት በትግራይ ሴቶች ላይ በሌሎች ከውጭ በመጡ ኃይሎች የተፈጸመው መደፈር ዘግቧል። ያኔ ተቀብየዋለሁ፣ አሁንም እቀበለዋለሁ። እንደዚህ አይነት ተግባር በሀገር አቀፍ ደረጃ አብይ የሚፈጽም ሰራዊት ስላለው እየታገላችሁት ነው። በክልል እንደዚህ አይነት ተግባር የሚፈጽሙ ሰዎች ጋር ከተጣመራችሁ እንዴት ነው እናንተ መደፈርና አገዛዝንና ሰብአዊ መብት ጥሰት እየታገልን ነው የምትሉት? እዛው ጉያችሁ ውስጥ የዚህ አይነት ድርጊት የሚፈጽሙ ሰዎች ይዛችሁ እንዴት ነው የሚል ጥያቄ አነሳለሁ። ለማንኛውም ሻዕቢያዎች አማራ ክልል ላይ ጥያቄ እየተነሳበት እንደሆነ ጥምረቱ በአማራ በሚዲያም በምንም ያሉ የአማራ ተወላጆች ይሄ ጥምረት ለአማራ አይጠቅምም የሚል ጥያቄ ማንሳት ሲጀምሩ ከትግራይ በላይ ያስጨነቀው ሻዕቢያ አማራ ይህንን ጥምረት ሊጠራጠረው ከጀመረ ጉዳዩ መቃብር ወርዷል የሚል ግምገማ አለው ሻዕቢያ። እንዲያውም ትግራይ ህወሓቶች ቢጠራጠሩት ጉዳዩ አይደለም ሻዕቢያ። የትግራይ ያሉ ከሻዕቢያ ጋር ሆኖ አሁን የሚሉ ትግራይ በቃ ወደ ፌዴራል ሊታረቅ ነው ከተባለ ወይም ትግራይ ከጥምረቱ የሚወጣበት ሁኔታ እየፈጠረ ነው ከተባለ ከሻዕቢያ በላይ የሚጮሁለት የትግራይ የህወሓት ሰዎች ፈጥሯል። የፕሮፓጋንዳ ሰዎች የእንጀራ የገመድ ጉዳይ ነው፣ ሊቆረጥ ነው። ተው ትግራይ ላይ ያላችሁት እረፉ፣ ተው አታሰድቡን፣ ተው ጽምዶን አታፍርሱ ምናምን እየተባለ እየተዋለ ነው። አማራ ላይ ደግሞ በሲሪየስ ነው የተነሳው። እነ እስክንድር በሲሪየስ ነው ያነሱ ሌሎች። ለማንኛውም ግን በአማራ ክልል ላይ ይሄ ነገር መነሳቱ ሻዕቢያ እንቅልፍ አሳጥቶታል። አንዳርጋቸው ኬም ቱ አድሬስ ዛት ብዙ ሰው ልብ አላለው። አማራ ነገርኩ ይሄ ጥምረት አያዋጣኝም ከሻዕቢያ ጋር ከህወሓት ጋር ካለ ኢትስ ኦቨር። ያ ጥምረት አብቅቶለታል፣ ተስካሩ ተበልቷል ማለት ነው። ሰሞኑን በተለይ በነጃዋርም በለው በሌላም እየተነሱ ያሉ ጥምረቱ ላይ ኮስችን የማድረግ ኢንክሉዲንግ ማይሰልፍ የምናነሳቸው ነገሮች አይ ቲንክ ቫሊዩ እያገኙ ሄደዋል። በአማራው ላይ ጥርጣሬ በተለይ እንዴት ነው ይሄ የድንበር ጉዳይ ምናምናም ሲባል አንዳርጋቸው ኬም ቱ አድሬስ ዳት ኦን ቢሃፍ ኦፍ ሻዕቢያ።
ያ ህወሓቶችን ያበሳጫል ወይ ያስኮርፋል? አዎ ሁኬርስ በሻዕቢያ መነጽር ሁኬርስ ሻዕቢያ አሁን ህወሓት ቢያኮርፍ አንድ ይሄ ነው። ሁለተኛ ሻዕቢያ ደግሞ ሌላ መልእክት ማስተላለፍ የፈለገው ህወሓቶችን በተናጠል የምትታረቁ ከሆነ ከጥምረቱ ወጥታችሁ this is the card that we are going to play ነው እያላቸው ያሉ። አማኑኤል በድንፋታ ወጥቶ መልስ ሰጠ። በእርግጠኛ ባልሆንም ሞንጆሪኖ ከቻለች አማኑኤልን በበርበሬ ነው የምታጥነው ማታ አስገብታ በዚህ ጽሁፉ ማለት ነው። ምክንያቱም የሻዕቢያ የጽምዶ የጥምረት ግርድና ወስደው እየሰሩ ያሉ የትግራይ ህወሓት ሰዎች በቀጥታ የፈትለ ታዛዦች ናቸው። ብዙ ፋክተሮች ፓወርፉል ያደረጋት የአቦይ ሰባት አበልጅ ስለሆነች ነው። በቃ እሱን እንመጣለን። አበልጅ ምናምን አይደለም፣ ብዙ ፋክተሮች አሉት። የአባይ ፀሐይ ሚስት አሁን በዝርዝር ተው ወደ ዝርዝር አንግባ። ዝርዝር ኪስ ይቀዳል። ግን ከእሷ ጎን የተሰለፉ የፕሮፓጋንዳ ሰዎችም ሻዕቢያ ጋር በጣም የተጣበቁበት ምክንያት እናውቀዋለን። ብዙ ምክንያቶች አሉ። በነዛ ምክንያቶች አሁን በዛ አሰላለፍና በዛ ምክንያት የማይገኝ የህወሓት ሰው ነው እያበላሻባቸው ያለ እየወጣ አንዳርጋቸውን መድፈር ራሱ አንዳርጋቸው እኮ ተዘርጥጧል። የበግ ለምድ የለበሰ ተኩላ ነው ምናምን ጥምረቱን ለማፍረስ የመጣ በጀነሳይድ መጠየቅ ያለበት ሊደበቅ የሚገባው ምናምን ሁላ አለው መሰለኝ ካልተሳሳቱ ተጠያቂ ነው ራሱ አንዳርጋቸው በትግራይ ህዝብ ላይ የተፈጸመው ጀነሳይድ የሚል አሁን ማን ነው አማኑኤልን በሻዕቢያ ፊት ከአንዳርጋቸው አስበልጦ የሚያየው? አፍተር ኦል አማኑኤልን እንደዛ ያበሳጨው አንዳርጋቸው አማራ ላይ የተፈጠረው ጥርጣሬ አድሬስ ለማድረግ ነው የወጣው። ለትልቅ ዓላማ ነው አንዳርጋቸው የተላከው። የአማኑኤል ትንሽዬ መወራጨት ናት። ግን የአንዳርጋቸው ንግግር እኮ እንደውም ጥምረቱን የሚያደናቅፉ ንግግሮችን አናንሳ፣ በይደር ከድነን እናሳድረውና የጋራ ጠላታችን ያ ደግሞ በትግራይ ጥያቄ ያነሳል። ምን አናደዳቸው? ምን መሰለ አሁን ትግራዮች ይሄ ከሻዕቢያ ጋር የሚያደርጉት መሞዳሞዱ ጥምረቱ ምኑ እንዳለ የፕሮፓጋንዳ ሰዎቻቸው የሚሰሩት እንደጠበቀ ሆኑ። በትግራይ ደግሞ ሌጂትሜሲ እንዳያጡ ይጠነቀቃሉ። እነሱም እኮ ትልቁ የሌጂትሜሲ ምንጫቸው ሁለት አስተዳደር የጌታቸውና የታደሰ ያፈረሱበት የምዕራብ ትግራይና የተፈናቃይ ጉዳይ ነው። ይሄንን ችላ ብለው ዩኒላተራሊ ላለመወሰን በጥምረቱ ተስማምተዋል የሚል መረጃ ሲወጣባቸው እዛ ላይ በአማራ ክልል እየተንቀለቀለ ያለው እሳት ለማዳፈን ድስቱን ለመክደን የተደረገ ሙከራ ትግራይ ላይ ሌላ ድስት ሊከፍት ነው። ምክንያቱ who do you think would be joining የቲፒኤልኤፍ አርምድ ስትራግል? የምዕራብ ትግራይ ጉዳይ ትተነዋል ቢባል የተፈናቃዮች ጉዳይ ትተነዋል፣ እንዲሁም የላቸውም ሰው አጥተዋል። በሌለው ጭራሽ አጃቢ ልታሳጧቸው ነው እንዲህ ሰዎቹ። ስለዚህ ደግሞ ሁለቱ ካርዳቸው እኮ የተፈናቃይና የምዕራብ ትግራይ ጉዳይ ነው ታዲያስ። ስለዚህ በትግራይ የሚታገል አጥተዋል። ወደ ማፈስ የገቡት እንግዲህ ግልጽ ነው ዴፊኒሽኑ። በህግም በሚሊተሪ ሳይንስም ጠበብት ሳንሆን በተራ ሰው ይህን እያወቀ ዘመነ ከእነሱ ጋር የተጣመሩ ምን ተስማምቶ ነው? አንድ ነገር ልንገርህ፣ የተስማሙት በአንድ ነገር ነው። አብይ የህልውና አደጋችን ነው እናስወግደው ነው የተስማሙት። አብይ መቅበር የሚል የቲፒኤልኤፍ አፍ ውስጥ ሰንቅረው ልከዋቸው ቲፒኤልኤፍ ያችን ተፉ። ወጥቶ በቃል አቀባዩ በሚካኤል አስገዶም በኩል ያንኑ ለፈፉ። ይሄ በትግራይ በኩል ከፍተኛ ትችት አስከተለባቸው። እኔ ለምሳሌ ብጠይቀኝ መቅበር ምንድን ነው ብትለኝ፣ እንዲህ አብይ ህወሓትን እቀብራለሁ ብሎ ትግራይን ያደረሰው ጉዳት ሌሎችም ኃይሎች ይዞ ሄደው እናውቀዋለን። እኔ ነግሬያለሁ ባለፈው። ህወሓት እንኳ ራሱ ተውና በህወሓት አማካኝተህ ትግራይን መጨፍጨፍ ህወሓት ራሱን በሙሉ እንደ ፓርቲ አጠፋዋለሁ ብለህ መነሳት ራሱ ስህተት ነው ባይነኝ። አሁንም በነገራችን ላይ ይህ ማለት ህወሓት ያስተዳድር እያልኩ አይደለም። ህወሓት የትግራይ ገዢ ሆነ ኖ ከዛ ዘር እንዲሉ ያ ኃላፊነት እንዳይኖራቸውም እየታገልኩ እኮ ነው። ነገር ግን ህወሓት እናጠፋለን እንቀብራለን ተብሎ ኢሳያስ የጋራ ስጋት የሴኪሪቲ አስፈርሞ አብይን ይዞ ሄዶ ትግራይ ላይ የእልቂት ተፈጸመ። አሁን የኦሮሞ 50 ሚሊዮን ወይም 40 ሚሊዮን ከሆነ ከዛ ውስጥ 1 ሚሊዮኑ ራሱ አብይን የምትቀብሩት እኛ እንቀብራችሁ ነው የሚል ከተገኘ ጀነሳይድ ነው። ጀነሳይድ የሚፈጸመው ነገራችን ላይ አንዱ እንደዛ ነው። አንድን አካል ቀብራለሁ ብለህ ትሄድና
እኛ እሱን የምትቀብሩት በእኛ ተረማምዳችሁ ነው የሚሉ ሰዎች ይፈጠራሉ። አሁን ያለው አብዛኛው ትግራይ የአንተ ትውልዶች የ4 ኪሎ ጥያቄ ሳይሆን ያላቸው ክልሉን በአዲስ ደም የማስተዳደር እና ተፈናቃዮችን መመለስ እንዲሁም ደግሞ እሱ ልመጣልህ ነው። ያ ነው የ4 ኪሎ ምንድን ነው የኢትዮጵያ ሕዝብ ናፍቆናል ማለት ናፍቆት ላይ ነው ያለው። ህወሓትን የናፈቀ ነው የሚል ነገር አለ። እኔ እሱ በነገራችን ላይ ሁለት አደጋ አለው። አንድም የትግራይ መሰረታዊ ጥያቄ አይደለም። ስለዚህ ያ ማለት ምንድነው ትግራይን ወደ ግጭት ወዳልተፈለገ ትግራይ በማይመለከተው ነገር ማስገባት ነው። ሁለተኛ ለፍጅት ለወጣቶች ቀስቅሶ ወደ እሳት ለማስገባት የሚደረግ ፕሮፓጋንዳ ስለሆነ አደገኛ ነው። በነገራችን ላይ አንዳንድ ፕሮፓጋንዳዎች በትግራይ ላይ